الحمد لله نحمده ونستعينه ونستغفره مسكنا لله يهوننا مسجنوالن እገዛና ምህረትን እንጠይቀዋለን ونعوذ بالله من شرور انفسنا ومن سيئات ከነፍሶቻችን ተንኮሎችና ከመጥፎ ስራዎቻችን በአላህ እንጠበቃለን يهده الله فلا مضل له ومن يضلل فلا هادي الله የሚመራውን የሚያጠሙ የለም ያጠመመውን የሚመራው የለም واشهد ان لا اله الا الله وحده لا شريك له ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ መሰክራለሁ ተጋሪም የለም واشهد ان محمدا عبده ورسوله محمدን ባሪያውና መልእክተኛው መሆናቸውን መሰክራለሁ يا ايها الذين امنوا اتقوا الله حق تقاته ولا تموتن الا وانتم እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁ እናንተ ሙስሊም ሆናችሁ እንጂ እንዳትሞቱ يا ايها الناس اتقوا ربكم الذي خلقكم من نفس እናንተ واحده ሰዎች ሆይ ያንን ከአንዲት ነፍስ የፈጠራችሁን ጌታችሁን ፍሩ وخلق منها زوجها ከርሷም መቆናጃውን የፈጠረው منهما رجالا كثيرا ونساء ከርሷም ብዙ ወንዶችና ሴቶችን የበተነው اتقوا الله الذي ያንን በርሱ تساءلون به የምትጠየቁበትን والارحام አላህንና ዝምድናዎችን ከመቅረት ተጠንቀቁ ان الله كان عليكم አላህ رقيبا በእናንተ ላይ ተጠባባቂ ነውና يا ايها الذين امنوا اتقوا الله وقولوا قولا እናንተ ያመናችሁ ሆይ አላህን ፍሩ ትክክለኛም ንግግር ተናገሩ لكم اعمالكم ويغفر لكم ذنوبكم ስራዎቻችሁን ለእናንተ ያበጅላችኋል ኃጢአታችሁንም ይምረድላችኋል ومن يطع الله ورسوله فقد فاز فوزا عظيما አላህና መልእክተኛውን የሚታዘዝ በርግጥ ታላቅ ድልን አገኘ اما بعد በመቀጠል فان اصدق الحديث كلام ከንግግር ሁሉ الله እውነተኛ የአላህ ቃል ነው خير الهدي هدي محمد صلى الله عليه ከመመሪያ ሁሉ وسلم በላጩም የሙሐመድ ሰለላሁ ዐለይሂ ወሰለም ነው شر الامور محدثاتها ከነገራት ሁሉ መጥፎ ፈጠራዎች ናቸው كل محدثه ፈጠራ بدعه ሁሉ ቢድዓ ነው كل بدعه ቢድዓ ضلاله ሁሉ ጥሚት ነው كل ضلاله في النار ጥሚት ሁሉ የእሳት ነው عباد الله የአላህ ባሮች الامراض በሽታዎች التي تصيب الانسان እነዚያ ሰውን የሚያገኙ على نوعين በሁለት አይነት ናቸው امراض تصيب الابدان አካላትን የሚያገኝ በሽታ ومنها እሱም نفر الى الطبيب ወደ ሐኪም መንሸሽበት ነው فينظر الطبيب في ሐኪሙን الحال የሚመለከትና ሁኔታችን وينظر في الاعراض ሁኔታውን ተመልክቶ ويصف الدواء መድኃኒት ያዛል وعلى المريض በሽተኛው الاخذ بالاسباب ሰበቡን ማድረስ ይኖርበታል ومداومه اخذ العلاج መድኃኒቱን መከታተሉን حتى ማዘውተር يبرأ باذن الله በአላህ ፍቃድ እስኪድን ድረስ النوع الثاني ሁለተኛው አይነት امراض تصيب القلوب ልቦችን የሚያገኙ በሽታዎች ናቸው وهي እሱም اشد فتكا ይበልጥ ጎጂ ነው واشد خطرا አደጋቸውም የበረታ ነው من الامراض التي አካላትን تصيب ከሚያገኙ በሽታዎች የበለጠ لانها ምክንያቱም تؤدي الى خساره እነዚያ الدنيا ለዱንያና وخسارة الآخرة. ለአኺራ ኪሳራ ይዳርጋሉ لانها ምክንያቱም لا تكتشف አይታወቁም الا عند ساعات የጉዞ الرحيل ሰዓት ካልሆነ በስተቀር وساعات الاحتضار የሙጣረሞት ሰዓት فامراض القلوب የልብ በሽታ من اشد الامراض فتكا بهذه አደገኛ ነው الامه ይሄ ኡማ ላይ ከመጣ በሽታዎች ውስጥ وتشخيص ዛሬ ደግሞ علاج الامه اليوم የኡማው መድኃኒት መመርመሩ تشخيص ومعرفه مرضها በሽታውን መመርመርና قد ማወቁ وصفه النبي ነብዩ صلى ሰለላሁ الله ዐለይሂ عليه ወሰለም وسلم ገልጸውታል منذ ከመቶ مئات السنين ዓመታት በፊት حين قال እንዲህ ባሉ ጊዜ تتداعى عليكم الامم ህዝቦች ይጠራሩባችኋል كما تتداعى الاكله በላተኛ على ምግቡ ማዕድ قطعتها ላይ እንደሚጠራራው قلنا አልን او من قله የዛኔ نحن يومئذ ቁጥራችን يا አንሶ رسول ነው እንዴ الله ያ ረሱላህ قال አሉ بل انتم ኧረ كثير እንዲያውም ብዙ ናችሁ ولكنكم غثاء ነገር ግን እናንተ كغثاء እንደ السيل ጎርፍ ቆሻሻ ገለባ ናችሁ وليوشكن الله አላህም أن ያቀርባል ينزع من صدور ከጠላቶቻችሁ ልብ أعدائكم ውስጥ المهابة እናንተን መፍራት ሊያነሳ ويقذف في በእናንተ ልብ قلوبكم ውስጥ الوهن ደግሞ ዋህን ይጥልባችኋል هذا هو المرض ይህ ነው በሽታው قلنا وما الوهن يا አልን رسول الله ምንድነው ዋህን ያ ረሱላህ قال حب الدنيا አሉ ዱንያን መውደድና كراهية الموت ሞትን መጥላት ነው حب الدنيا ዱንያን ማፍቀርና وكراهية الموت ሞትን መጥላት ነው من الأمراض በሽታዎች التي ابتليت بها ኡማው الأمة ከተፈተነባቸው في ውስጥ أقصى الأرض በሩቁ ምድርም في ይሁን أدناها اليوم በቅርቡ مرض يقال له የሚባል በሽታ ነው طول الأمل ምኞትን ማስረዘም طول الأمل ምኞትን ማስረዘም ومن أطال الأمل ምኞትን ያረዘመ أساء العمل ስራውን ያበላሻል الله يقول አላህም ይላል ذرهم ተዋቸው يأكلوا ይብሉ ويتمتعوا ያጣጥሙ ويلههم الأمل ምኞትም ያዘናጋቸው فسوف يعلمون በርግጥ መጥፎ ፍጻሜያቸውን ያውቃሉ هذا من أشد الأمراض የዛሬ فتكا ኡማውን በጣም بالأمة اليوم. ከሚጎዱ በሽታዎች ብርቱ ነው كانوا ነበር يتواصون فيما መካከላቸው ሲመካከሩ ቀደምት احرص على الموت ለሞት توهب ጓጓይ لك الحياة ህይወት ይሰጣል ይባባሉ واليوم
ዛሬ ደግሞ ሰዎች ደንታ የላቸው ምንም አይነት ህይወት ይኑሩ ዋናው በየትኛውም ሁኔታ መኖራቸው ሙስሊሙ ያነጋል ያመሻል ጭንቀቱ ዱንያና ሸቀጦቹ ብቻ ይሄዳል ይመለሳል ለዱንያው ሲል ይህ ደግሞ ግልጽ ነው በሱቢ ሰላት ሙስሊሞች ዘንድ ተመልከት ባረከላሁ ፊክ ሙአዚኑ አዛን ሲል ተጣሪው ሲጣራ ጥቂት ሰዎች ብቻ ይወጣሉ አላህ ዘንድ ያለውን ክጀላ በሺዎች የሚቆጠሩት ግን በጥልቅ እንቅልፍ ውስጥ ሆነው ታያለህ አንተ ከስራህ የተዘናጋ ምኞት ማስረዘም ያታለለ ሞት ድንገት የሚመጣ ነው ቀብርም የስራህ ሳጥን ለበሽታ ሁሉ ምልክት አለ በበሽተኛው ላይ የሚታይ ለምኞት ማስረዘም በሽታ ምልክቶች አሉት ከዚያም ውስጥ ዱንያን መውደድና መሃይምነት ናቸው ምስኪኑ በዱንያ ላይ ከተንጠለጠለ በስሜቶች ላይ ከተያዘ በሱ ላይ ከባድ የሆነበታል እሷን መለየት በሸቀጥ ከተንጠለጠለ ዱንያ ውስጥ ሳለ ከተንጠለጠለ እሷን መለየት ከባድ የሆነበታል እሱ ዘንድ ሞት ከተነሳ ያንን ይጠላል ምክንያቱም እሱ ስሜቱን ይቆርጥበታል ጥፍጥናውን ይቆርጥበታል ግንኙነቱን ይቆርጥበታል ከዱንያ ጋር ያለው ግንኙነት አስተምሮናል ቁርአናችን ነብያችን ሰለላሁ ዐለይሂ ወሰለም አስተምረውናል ከዱንያ ጋር ያለን ግንኙነት እንዴት መሆን እንዳለበት አላህ አለ ይህችን ዱንያ ያመሳሰለ ምናልባት ሱረቱል ካፍን ቀርተ ከሆነ ሰላት ከመቀመጥ በፊት እንዲህ ሲል አላህ የሰዎችን አረዳድ ሊያስተካክል የሰዎችን እምነት ሊያስተካክል አውሳላቸው የዱንያን ህይወት ምሳሌ እሷ ከሰማይ እንዳወረድናት ውሃ ናት በእርሷም የምድር በቃይ እንደተቀላቀለባት ከተዋበ በኋላ ደርቆ ነፋሶች እንደበተኑት አላህም በነገሩ ላይ ሁሉ ቻይ ነው ህይወት ማለት እቺ ናት በውሃ የተመሰለች ምክንያቱም ውሃ በአንድ ቦታ ላይ ስለማይዘወትር ውሃ አንድ ቦታ ላይ አይረጋም ውሃ ውስጥ የሰጠመ ይበሰብሳል ውሃ ውስጥ የሰጠመ መበስበሱ አይቀርም ለምንድነው ሱረቱል ካፍ ለምንስ ነው ከጁምዓ እስከ ጁምዓ ምክንያቱም ግንዛቤን ታስተካክላለች እምነትን ታስተካክላለች ሰዎችን ከሰማይና ከምድር ጌታ ጋር ታገናኛለች በሱራው መጀመሪያ ላይ አላህ ለምን እኛ በምድር ላይ ያለን ሁሉ አደረግን ለዱንያ ጌጥ ማንኛቸው ስራው ያማረ መሆኑን ልንፈትናቸው ይሄን አልቀረህምን እነዚህን አንቀጾች አልቀራህምን እኛ በምድር ላይ ያለን ሁሉ ለእርሷ ጌጥ አደረግን ማንኛቸው ስራው ያማረ መሆኑን ልንፈትናቸው እኛም በእርሷ ላይ ያለውን በመጨረሻ በእርግጥ በቃ የሌለበት ሙልት አፈር እናደርገዋለን እውነተኛ ህይወት እቺ ልንኖራት የሚገባው ገንዘብና ወንድ ልጆች የዱንያ ህይወት ጌጦች ናቸው ቀሪዎቹ መልካም ስራዎች ጌታ ዘንድ በምንዳ በላጭ ናቸው በተስፋም በላጭ ናቸው ቢያስቡ ኖሮ ሰዎች ይገረማሉ ስራቸውን ቢመረምሩ ባስተዋሉ ዱንያ ተሻግረው ወደ ሌላ ይሄዳሉ ዱንያ ለነሱ መሻገሪያ ናት ኩራት የለም የተቋዋ ሰዎች ኩራት ሲቀር ነገ ወደ መሰብሰቢያ ሲጨመሩ ሰዎች ያውቃሉ ተቋዋና በጎነት ከሚቆጠብ ነገር ሁሉ በላጭ እንደሆነ አላህ ጀለ ፊዑላ ይላል እናንተ ሰዎች ሆይ የአላህ ቀጠሮ እውነት ነው የዱንያ ህይወት አታታላችሁ በአላህም ትዕግስት አታላይ ሸይጣን አይታላችሁ ሸይጣን ለእናንተ ጠላት ነው ጠላትም አድርጋችሁ ያዙት ተከታዮቹን የሚጠራው የእሳት ጓዶች እንዲሆኑት ብቻ ነው በዱንያ መንጠልጠል ከምኞት ማርዘም ምክንያቶች ነው በዱንያ ከተጽናና በጣፈጮቿ ከተጽናና በሷና በሷ ውስጥ ባሉ ነገሮች ከተንጠለጠለ ሞት ሲወሳ በሱ ላይ ሞትን ማውሳት በጣም ከባድ ይሆናል ምክንያቱም ይቆርጥበታል ጣፋጭ ስሜቱን ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል ከዱንያ ጋር ግንኙነት እንዴት ማድረግ እንዳለብን እናቴም አባቴም ይሁንልዎትና አሉ ዱንያ ለኔ ምን ናት እኔና ዱንያ ምሳሌያችን እንደ መንገደኛ ነው በዛፍ ጥላ ስር ተጠለለ ሰዓትን ከዚያም ትቷት ሄደ
የሆነ ሰዓትን ከዛም ጥሏት ሄደ ከዛም ማስተማሩን ከዱንያ ጋር እንዴት መሆን እንዳለብን የዑመር ልጅ ዱንያ ላይ እንደ ባይተዋር ሁን ወይም እንደ መንገደኛ ማን ነው መንገደኛ ወንድሞች መንገደኛ ያ ገንዘብ የሌለው አገር የሌለው ቤተሰብ የሌለው ዘውትር ቤተሰቦቹን የሚናፍቅ ወደ አገሩ መመለስ ወደ መኖሪያ መመለስ የሚናፍቅ መንገደኛ ሁኔታ እንዲህ ነው የመንገደኛ ሁኔታ ባይተዋር ቤተሰቦች የሌሉት ሀገር የሌለው ዘውትር ቤተሰቦቹ ጋር ለመመለስ የሚናፍቅ ከባይተዋር ባህሪያቶች እሱ በግንባታ አይፎካከርም እቃው ጥቂት ነው ስንቁ ትንሽ ነው ከዱንያ የሚወስደው ትንሽ ነው ምክንያቱም ጉዞ ላይ ነው ሁኔታችንን ተመልከችን ሰዎች በግንባታ ላይ ያላቸው ፍክክር አቡ ሐሚድ አልገዛሊ ረሂመሁላህ ይላል በግንባታ የታሰበው 4 ግድግዳዎች ነው ትንሹም ትልቁም የምታስጠጋ የምትጠብቃቸው ከበጋ ሙቀትና ከክረምት ብርድ ከሰዎች እይታ ይሄ ነው የሚፈልገው ከግድግዳዎቹ ተመልከት ባረከላሁ ፊክ ገንዘቦች ይፈጻሉ ገንዘቦች ይወጣሉ በገንዘብ ግድግዳን ለማስዋብ ጣራዎችን ለማስጌጥ ሱብሃንአላህ አላህ አለ ለእናንተ በአላህ መልእክተኛና መልካም አርአያ አላችሁ እሳቸው ዱንያ በሙሉ የተሰጣቸው ናቸው ሐሰን አልበስሪ ይላል የነብዩ ሰለላሁ ዐለይሂ ወሰለም ቤት ገባው ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ምንም አልተቀየረም ራሱ ነው እጄን አነሳው ቦታው ላይ ጣራውን ነካው ግድግዳውን ተመለከትኩ እቃውን ተመለከትኩ ግድግዳው ከጭቃና ከተምር እንጨት ነው ርዝመትና ስፋቱን ተመለከትኩ ከጥቂት ሜትር አይበልጥም እሳቸው ዱንያ በሙሉ የተሰጣቸው ናቸው እሳቸው ዑመር እሳቸው ዘንድ ይገባል ረዲየላሁ ዐንሁ ወርዳ ምንጣፉ ጎናቸው ላይ መስመር ሰርቶ ያገኛል ዑመር አዝኖ ያለቅሳል ይላልም እናቴም አባቴም ፊዳ ይሆንልዎ እርሱ ከሰዎች ሁሉ ዘንድ የተወደዱ ኖት የፋሪስና የሩም ንጉሶች ባህር ያጌጣሉ ነብዩ ሰለላሁ ዐለይሂ ወሰለም አሉት ዑመርን እያረሙት ዑመር ሆይ ደስ አይልህምን ዱንያ ለነሱ ስትወለኛ አኺራ ስትሆን ዑመር ሆይ ደስ አይልህምን ዱንያ ለነሱ ሆነ አኺራ ለኛ ስትሆን ከዱንያ ጋር እንዴት ነበር የተጠቃቀሙት እሳቸው አይሻ ትላለች ወሬ ያልፋል ከዛም ወሬ ያልፋል በነብዩ ቤት ውስጥ እሳት እንኳን ሳይለኮስ ወሬ ያልፋል ከዛም ያልፋል በነብዩ ቤት ውስጥ እሳት እንኳን ሳይለኮስ አልኩ አክስቴ ሆይ ምንድነው ምግባችሁ አለች ሁለት ጥቁሮች ተምርና ውሃ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች የገብስ ዳቦ እንኳን 3 ቀን በተከታታይ ጠግበው በልተው አያውቁም ፋጢማ በሆነ ወቅት አንድ ጊዜ ዳቦ ትጋግራለች ለአባቷ ቁራሽ ዳቦ ይዛላቸው ትመጣለች ይበሉና ይላሉ ወላሂ ፋጢማ ሆይ 3 ቀን ሙሉ አባትሽ ሆድ ውስጥ ምግብ አልገባም ነበር እንዲህ ነው የኖረው ባይተዋሩ ባረከላሁ ፊክ እንደዚህ ነው የኖሩት አላህ ዘንድ ያለውን የሚከጅሉት አላህ አስመረጣቸው መልእክተኛና ንጉስ ከሚሆኑና መልእክተኛና ባሪያ ከሚሆኑ ጅብሪል መጣና አላቸው እኔ ጋር የተራራ መላእክት አለ የመካን ተራሮች ወደ ወርቅና ብር ይቀይርልሃል ከፈለክ ያ ሙሐመድ አላህ ንጉስና መልእክተኛ ያድርጎታል ከፈለጉ ደግሞ መልእክተኛና ባሪያ ያድርጎታል ባርነትና መልእክተኝነትን ከመሸገም ጋር ምረጡ ባሪያና መልእክተኝነት አሉ ባሪያና መልእክተኝነትን መርጣለሁ አሉ አንድ ቀን ጠግብና አላህን አመሰግናለሁ አንድ ቀን ራብና አላህን አመሰግናለሁ ኡማውን ከሳቸው በኋላ ምን ቀየረው ሰዒድ ኢብኑ ሙሰይብ ረሂመሁላህ እንዲላል የነብዩ ቤቶች ሲፈርሱ አልቃሽ አላየሁም መስጂድ ውስጥ ከዚያ ቀን እንዳየሁት ነው በነብዩ መስጂድ ውስጥ አልቃሽ አላየሁም የዛን ቀን እንዳየሁት የሚሆን ምን አለ ባላፈረሱት ኡማው ከምስራቁም ከምዕራቡም ምድር መጥቶ እንዲያያቸው የነብዩ ህይወት እንዴት እንደነበረ እንዲመለከቱ እሳቸው ናቸው ያስተማሩ መንገደኝነትን ያዘዙ መንገደኝነትን እንደዚህ በዚህ ህይወት ውስጥ ምኞትን ማስረዘም ትልቁ ምክንያት ዱንያን መውደድ ነው እሱም አደገኛ በሽታ ነው ያ የመጀመሪያዎቹ ያቃተው የመጨረሻዎቹንም የሚያቀስ
የምኞትን ማስረዘም ምክንያቶች ውስጥ ባረከላሁ ፊክ መሀይምነት ነው። የዚችን ህይወት እውነተኛና ማንነት አለማወቅ ነው። እያንዳንዳችን ልናውቅ የሚገባው እውነታ ነው። እኛ በዚች ዱንያ ላይ እንግዳዎች ነን። እኛ ወደ ጉዞ ጫፍ ላይ ነን። ጉዞ ረዘመም አጠረ፣ እንግድነት ዘመኑ ምን ያክል ነው አላህ ብቻ ነው የሚያውቀው። የእንግድነት ጊዜው ምን ያህል ነው ከአላህ ውጭ የሚያውቅ የለም ጀለ ፊዑላ። በብዛት መፎካከር ጌታችሁን ከመገዛት አዘናጋችሁ መቃብር እስክትጎበኛችሁ ድረስ። አለማወቅ ምኞት ማራዘም ትልቅ ምክንያት። ወጣቱ ባለማወቁ በወጣትነቱ ይተማመናል፣ በወጣትነቱ በኃይሉ ይተማመናል። ይሄ ምስኪን ረሳ እንዴ ከሚሞቱ ብዙዎች ወጣቶች መሆናቸው፣ አብዛኞቹ ሟቾች ወጣቶች መሆናቸው ረሳ እንዴ? ከቀናቶች በፊት ደብዳቤ ተላከልኝ። ጸሐፊው ይላል ወጣሁኝ ዛሬ አሱር ላይ እንኳን ደስ ያላችሁ ለማለት ጎረቤቶች አዲስ ልጅ ተወልዶላቸው ሌሎቹን ደግሞ ላጽናና ሄድኩ። ልጆቹን አንዱ ስለሞተባቸው አልኩኝ እንዲህ ነው የህይወት ህግ። ሰዎች ይወለዳሉ፣ ሰዎች ይሞታሉ። ለአላህ ህግ መለወጥን አታገኝም፣ ለአላህ ህግ መቀየርን አታገኝም። ሱብሃንአላህ። ሟቾችን እንቀብራለን፣ ሟቾችን እንሸኛለን፣ አንገሰጽም። እናስባለን ሞት በሌሎች ላይ ተጽፎ በእኛ ላይ እንዳልተጻፈ። ሳቢተል በናኒ ከጀናዛ ጋር ስንሄድ ተሸፋፍኖ የሚያለቅስ እንጂ አናይም ነበር። ከጀናዛ ጋር ስንሄድ ተሸፋፍኖ የሚያለቅስ እንጂ አናይም ነበር። ማንን እንደምናጽናና እንኳን አናውቀው ነበር ካልቃሹ ብዛት። ተመልከት ዛሬ ጀናዛዎቻችን ላይ የሚስቁና ፈገግተኛ ሰዎችን ታያለ በቀኝም በግራ። ተመልከት ዛሬ ጀናዛዎቻችን ላይ ደግሞ በጣም የሚገርም ነገር ሞት ካልሆነ ጸባያችን የሚቀይር ባህሪያችንን የሚያስተካክል ከአላህ ተባረከ ወተዓላ ጋር ለመገናኘት ዝግጁ የሚያደርገን የትኛው መካሪ ነው የሚመክረን? የትኛው መካሪ ነው የሚመክረን? ሞት ካልሆነ ህይወታችንን የሚቀይረው። ወጣቱ ወጣትነቱ ላይ ይተማመናል። ይህ ምስኪን ረስቷል እንዴ ብዙዎች የሚሞቱት ወጣቶች መሆናቸውን? ይህ ምስኪን ረስቷል ከመዋቾቹ አብዛኞቹ ወጣቶች መሆናቸውን። አንድ ሽማግሌ እስኪሞት ድረስ በዚህ የሽማግሌ እድሜ ውስጥ ስንት ወጣቶች ይሞታሉ? ስንት ወጣቶች ይሞታሉ? ህፃናቶች፣ ልጆችና አዋቂዎች። ትልቁ ሽማግሌ በጉልበቱ ላይ ይተማመናል፣ በጤንነቱ ላይ ይተማመናል። ነገ አስተካክላለሁ፣ ነገ መስጂድ ዘወትራለሁ፣ ይሄን ጉዞ ስጨርስ፣ ይሄን ቤት ስጨርስ ይህ ምስኪን አይወገድም። ራሱን ተስፋ ከመስጠት ከማንጓተትና ማዘግየት ሞት እስከሚመጣበት ድረስ በድንገተኛ ሁኔታ ዑለሞች ሁሉ ተስማምተዋል ሞት እንደሆነ የተገደበ ቦታ እንደሌለ፣ የተገደበ ጊዜም እንደሌለ፣ የተገደበ እድሜም የተገደበ ምክንያትም ድንገት ይመጣባችኋል እናንተ ሳታውቁ ያልቁራን። እሱ ሞት ነው ማምለጫና መሸሻ የሌለው። አንዱ ሲነሳ ከቃሬዛው ይጫንበታል ሌላኛው። አይን ያለው ያየዋል በርግጥ መሆኑን እውነታውን፣ እኛ ግን በርግጥ ያየነው እንደሚያስተባብልነን። ለአላህ ስሞታ እናቀርባለን የልባችን ድርቅና የሞት መካሪኛ ዘንድ ሁሉ ቀን እየመከረን ተስፋ እናደርጋለን፣ ውጤቱንም እንከጅላለን። ግና ሞት ተስፋ ከምናደርገው የቀረበ ይሆናል። ሶስት ሰዎች ተቀምጠው ስለምኞት ማስረዘም ያወራሉ። ሶስት ሰዎች ተቀምጠው ስለምኞት ማስረዘም ያወራሉ። የመጀመሪያው አለ እኔ እንደሆንኩ ተስፋዬ አጭር ነው፣ እኔ እንደሆንኩ ተስፋዬ አጭር ነው አሉ። ተስፋህ ምንድነው ያንተ? ወላሂ ወር አይመጣም ቀጣይ ወር አልደርስበትም እያልኩ ቢሆን እንጂ። ጓደኛው አለ ወር መቀመጥን ታስባለህ? ወር ለመኖር ተስፋ ታደርጋለህ? ወላሂ ይሄ ተስፋ ረጅም ነው። ለሁለተኛው ተባለ አንተስ ተስፋ? ወላሂ እኔ አንድ ጁማዓ አልደርስም ቀጣዩን ጁማዓ አላገኘውም ብዬ እንጂ። ጓደኛው አለው አንድ ሙሉ ሳምንት ለመኖር ታስባለህ? ወላሂ ይሄም ረጅም ምኞት ነው። ወላሂ ይሄም ረጅም ምኞት ነው። ዱንያ ላይ እንደ ባይተዋር ሁን፣
ወይም እንደ መንገደኛ ኢብኑ ዑመር ይህንን በህይወቱ ተጨባጭ በሚዳስስ መልኩ ያረጋግጥ ነበር ይላል ከነጋ ምሽትን አትጠብቅ ካመሸህ ደግሞ ንጋትን አትጠብቅ ከህይወትህ ላይ ለሞትህ ያዝ ከጤናህ ለበሽታ አንተ እኮ የአላህ ባሪያ ሆይ አታውቅም ነገ ሰማይ ማን እንደሚሆን ይህ ወርን ተስፋ ያደርጋል ይህ ደግሞ ሳምንትን ተስፋ ያደርጋል ሶስተኛው አለ ተስፋችሁ ረጅም ነው ተስፋችሁ ረጅም ነው አሉት ያንተስ ተስፋ ምንድነው አለ ወላሂ አንድም ትንፋሽ አልስብም መልሼ እንደማልተነፍሰው እያሰብኩ ቢሆን እንጂ ወላሂ አንድም ትንፋሽ አልስብም እንደማልመልሰው እያሰብኩ ቢሆን እንጂ አሊ ረዲየላሁ ዐንሁ አሉ በጣም የምፈራላችሁ ሁለት ነገር ነው ተስፋን ማስረዘምና ስሜትን መከተል ተስፋን ማስረዘም አኺራን ያስረሳል ተስፋን ማስረዘም አኺራን ያስረሳል ስሜትን መከተል ደግሞ ሐቅን ያግዳል ራሳችሁን መርምሩ ከመመርመራችሁ በፊት ስራችሁን መዝኑ ከመመዘናችሁ በፊት ሐቡብ الفارሲ ይላል ለቤተሰቦቹ ዛሬ ከሞትኩ እገሌ ዘንድ ሂዱና ይጠበኝ እገሌ ዘንድ ሂዱና ይከፍነኝ ይህን አድርጉ ይህን ፈጽሙ ህልም አይተህ ነው እንዴ ተባለ አለ አይደለም በየቀኑ እንደዚህ ይል ነበር ሁሉ ቀን እንዲህ አይነት ንግግርን ይናገር ነበር ሰፍዋን ኢብኑ ሰሊም አላህ ይዘንለትና መስጂድን አይለይም ነበር ከመስጂድ መውጣትን ሲፈልግ ያለቅሳል ምንድነው የሚያስለቅስ ተባለ አለ ዳግመኛ ልመለስ ይመስለኛል ዳግመኛ የማልመለስ ይመስለኛል ሌላኛው ይል ነበር ወላሂ መኝታን አልተኛሁም ሞቼ ደግሜ እንደማልነቃ ያሰብኩ ቢሆን እንጂ መኝታን ተኝቼ አላውቅም እንደማልነቃ ያሰብኩ ቢሆን እንጂ በሶስቱም ተገረምኩ ሰልማን الفارሲ ይላል በሶስቱም ተገረምኩ በሚስቅ ዱንያን ተስፋ በሚያደርግ ሞት ግን የሚፈልገው ዱንያን ተስፋ የሚያደርግ ሞት እየፈለገው በሙሉ አፉ የሚስቅ አያውቅም ጌታ ወዶለት ይሆን ወይስ ተቆጥቶበት አንዴ ሼኹል እስላም በተሰበሰቡ ሰዎች ዘንድ አለፉ ወንዶች ልጆችና ይስቃሉ ይዘፍናሉ ከነሱ ጋርም ክራርና ሙዚቃ አለ አሏቸው ይሄ ጀነት መንገድ ከሆነ ታዲያ ታለ የእሳት መንገድ ይሄ ጀነት መንገድ ከሆነ የእሳት መንገድ የታለ ይታያል ምልክቶች ምኞትን ማጠር ለስራ በመቻኮል ለበጎ ነገሮች በመሽቀዳደም ምኞቶች ማሳጠር ይታያል ብዙዎች ምኞቱ አጭር እንደሆነ ይሞግታል ነገር ግን ስራው ንግግሩን አያረጋግጥም እውነትህን ንገረኝ እስኪ አንተ እውነተኛ ከሆንክ ምኞቱ አጭር ከሆነ ዛሬ ፈጅርን የት ነው የሰገድከው እውነተኛ ከሆንክ ዝግጁ መሆንን የምትሞግት ከሆነ እኔን የምትፈልግ ከሆነ ሰበቡን የምታደርስ ከሆነ ዛሬ ፈጅርን የተሰገድክ ከእንቅልፋሞች መስመር ውስጥ ወይስ ባለማት ጌታ ጥበቃ ስር በሆኑት ብዙ ሰዎች ይሞግታሉ ምኞታቸው አጭር እንደሆነ ነገር ግን ተግባራቸው ንግግራቸውን አያረጋግጥም الله እኔንም እናንተንም በቁርአን ይጥቀም እኔንም እናንተንም በሶስት ባሉ አንቀጾች በአሸናፊነት ይጥቀም የምትሉት ነው ያለው ለኔም ለእናንተም አላህን ማህር ተጠይቃለሁ እሱ ማህሪ ነውና እሱ አዛኝ ነው